ሄርሜላ ይችን ትመስላለች ማለት ነው። ከዚህ በፊት ምንም አይነት ወንድ አታውቂም ብሎ ሲጠይቃት ምንም አይነት ወንድ አላውቅም ስትል ነበረ። ነገር ግን ይኸው የእርግዝናዋ ፎቶ እንግዲህ እየተንሸራሸረ ይገኛል። ሙሉ መረጃውን የማቀርብላችሁ ይሆናል። እስከ ቪዲዮ ፍጻሜ አብራችሁን ቆዩ። አሰላሙ አሌይኩም ወራህመቱላሂ ወበረካቱ። ውድና የተከበራችሁ የቻናሌ ቤተሰቦች ሰላማችሁ ይብዛ። ለዚህ ቻናል አዲስ የሆናችሁ ሰብስክራይብ እያደረጋችሁ ቤተሰብ መሆናችሁን አትርሱ። አዳዲስ ትኩስ ታማኝ ቪዲዮዎች የሚለቀቅበት ቻናል ነው እና እንግዲህ ከዚህ በፊት ገና ልጅ ናት፣ ምንም አይነት ወንድ አታውቅም። ኢቭን ትምህርት ቤት ስትማርም ምንም አይነት ወንድ የሚባል ነገር የለም ብሎ ሲናገር ሰምተሽው ከሆነ አብርሽ ሲናገር ነበረ ከዚህ በፊት በቪዲዮ ላይ እና አሁን ላይ ይህንን የእርግዝና ፎቶ ስታዩ ምን ተሰማሽ? ወላሂ በጣም ነው የገረመኝ። እኔ ራሱ ማለት ይሄ ፎቶ መሸራሸር ከጀመረ በጣም ቆይቷል። ያው በደንብ እንትን ስላለው ያው ቦታ ስላልፈጠነው ነው እንጂ ጋቢ ለብሳ እንደዚህ ፎቶን ብላ ምናምን ብዙ የሆነ ጊዜ ላይ እንደውም ተፖስቶ ነበረ እና ግን በኋላ ነጠላ ገባሽ? ነጠላ የሆነ ነጠላ አርጋ እንደውም ፀጉሯን ወደ ኋላ ዝም ብላ ሸባሪያ አሮጌ ባሪያ መስላ ማለት ነው። አይሰራ ይቻል ነበርና አሁን ግን አይተዝም ብለው ብዙም ያን ያህል በኋላም ብዙ ወሬዎች መናፈስ ጀመሩ። አራስ ልጅና ወንድ ልጅ አላት 9 ዓመት 9 ወር ላይ ምናምን እየተባለ ከዚህ ሲወራ ብዙ ሲወራ ነበረ። ከዛ ሲጀመር ህፃን ያስመሰላት ፊልተሩ ነው እንጂ ትልቅ ናት። ሲቀጥል ደግሞ ልጅን ያክል ነገር ልጅ ጸጋ ነው። በነገራችን ላይ ለምን ክህደት አስፈለገ? ማለት ፈጣሪ ልጅን አሳጥቷቸው ስንቶች በየዱዓ አድርጉልኝ እያሉ ምን እያሉ በየቦታው ይሄዳሉ። ታውቂያለሽ። እሷ ግን እንደዚህ ልጅ ሰጥቷት የለኝም ብላ መሸምጠጧ አብርሽን ራሱ ያሳመነችው ምንም አይነት ልጅ እንደሌላት ነው። ልጅ ደግሞ 2 አላት። አንዲት ህፃን እንግዲህ አሁን ወደ አመት አካባቢ እየሆናት ነው። አንድ ደግሞ ወንድ ቪዲዮ ላይም አሳትፈውታልና ይሄንን ጉድ ሁሉ አያውቅም አብርሽ። ሲያውቅ ምን ይላል ብለሽ ታስቢያለሽ? እንዴ በቃ የክህደት ስሜት እንደተሰማው ነው የሚቆጥረው። እርግጠኛ ነኝ አላጡ ነው ወደ ህይወት የሚያስወጣ ነገር ከሰማ። ትናንትና ራሱ ቪዲዮ ላይ ፍቅሩን እየገለጸላት አልነበር? ማለት እያረሳሳት ነበር። አፈቅርሻለሁ እንኳን ብሎ በኮንፊደንስ አልነገራትም እና ይሄ ደግሞ ተጨምሮ ከሰማ እርግጠኛ ነኝ በቃ ባጭሩ እኔ እንጃ ክብሯን አታ ልቧ ተሰብሮ ነው መልሶ የሚያባረራት። የበለጠ ከዛሬው የባሰ ክብሯን ዝቅ አድርጋ ነው ውሻ አድርጎ የሚያባረራት ብዬ አስባለሁ። ይሄንማ ተቀራባል ይጠብቂ በቅርቡ ማለት ነው። ያለ ምንም ጥርጥር ነው ይሄ ነገር እንደሚሆን በቅርቡ ታያለሽ። ምክንያቱም እንዴት ተዋሽኛለሽ? እኔን ለመቅረብ ፈልገሽ እንዴት ተዋሽኛለሽ? በዚህ ልክ የዋህነትን ተጠቅመሽ እንዴት ልትጫወችብኝ ትችያለሽ? እንደሚላት ነው እኔ መስለው ማለት ነው። ገብቶሻል? በዚህ ልክ ልጅን ክዶ በዚህ ልጅ ታዋቂ ለመሆን በዚህ ልክ ደግሞ መጣሩ እጅግ በጣም ነው ያሳፈረሽኝ። ገብቶሻል? የሰው ልጅ ታዋቂ ለመሆንና ራሱን ለመቀየር ግዴታ ልጁን መደበቅ አለበት ብዬ አላምንም። ገባሽ? ዙሮ እሷ በብዙ ነገር ተጎርታ ትሸኛለች ብዬ አስባለሁ። አስመሳይ ነሽ ነው የሚላት። አስመሳይ ነሽ፣ እጅግ በጣም ከሃዲ ነሽ። ሲቀጥል ደግሞ እንዴት ልጅ ትደብቂያለሽ? ሲጀመር እኮ ማለት ነው ወንድምየውም እንደተናገረው ሰምተሽው ከሆነ በስነ ስርዓት ነግሯታል። ሂጂልኝ አፋውጥቶ ሂጂ አላላትም እንጂ ያው ሂጂልኝ ነው በቃ ሂጂ፣ አንፈልግሽም፣ ከነሱ ህይወት ውጪ እያላት ነው እኮ ያለው ሲጀመር የአብርሃም ወንድም ማለት ነው። ይሄ ልጅ እኮ በብዙ ነገር እየተገፋኝ ነው። ግን እኔ እንጃ አንዳንዴ ፍቅር በዚህ መስዋዕት ይከፈላል እንደ እስከል ድረስ። ምክንያቱም እሱ ልጅ ከቤተሰቦቹ ተይውና ወላሂ ለአዚም ኮሜንት ብቻ ያባራታል። ኮሜንት እኔ በራሴ በሆን ማለት ነው ማለት ብዙ የሚዘገንኑ ኮሜንቶች አሉ። አስያዩ ለማየት የሚዘገንኑ ለማንበብ እኛ ራሱ ለማንበብ የምንሰቀቃቸው በጣም ብዙ ኮሜንቶች አሉ። ከቤተሰብ ድረስ ዘልቀው እየሄዱ
አንቺ የምንድን አንቺ ከሸል ሆኖ ነው የተወለድሽው። በዚህ ልክ እንዲሆንሽው በዚህ ልክ የወለደቻትን እናት እስከማዋረር ድረስ እኔ እንጃ ምን አይነት ቅንጭላት ምን አይነት አይምሮ እንዳላት። እኔ ለቤት ቢያንስ ለኔ ሞራልና ለኔ ክብር ባልጨነቅ ለወለዱኝ ቤተሰቦች ክብር መጨነቅ አለብኝ። ገብቶሻል? አንቺ መጥፎ ስራ ስትሰሪ ሰው ታውቂያለሽ፣ ማህበረሰባችን ሩጦ ወደ ወላጅ ነው የሚሄደው። ትክክል። ገባሽ አይደለ? አሁን ያየች ነው ዋንትያ በኢትዮጵያ ህዝብ እዚህ ደረጃ ደርሳ በብዙ ገዛ ነፍሱን ይማረው በአስተው መሸሻ ስበባ ኢቢኤስ ቀርባ ብዙ ነገር አሁን ከእርዳታ ወጥታ ራሷን ማስታወቂያ እየሰራ የተለያየ ቪዲዮ እየሰራ ራሷን እያስተዳደረ ልጇን እያሳደገች ይኸው አሁን ሰሞኑን ብላ ችላው ሲፎብይልኝ እስተቢ አሁን ደግሞ አንዳንድ ጋጥ ወጥ ስራ ፈት ወጣቶች ቶሎ ለመሰብሰብ ይሁን ለመፈመስ ይሁን ወጥተውባት እያየሽ ነው እንባ እያነባች ማለት ነው። ገባሽ? ዲቃላ ወልደሽ ዲቃላ ወርዲ እኮ ነው። አሁን ይሄ ብቻ እኮ አይደለም፣ ይሄ ሁሉ ሰው ዲቃላ አስወርዳ ነው። አይው ልንገርሽ እና ከቤተሰብም ድረስ እስከመሰደድ ደረጃ ለምን ሴቶቻችን በዚህ ልክ እንደዚህ አይነትም ጠንካራ ሴት አለች። እቺ ልጅ እኮ በልጅነቷ እኮ ወልዳ ብጥላት ማንም አይጠይቃትም፣ ማንም አያያትም፣ ማን ይጣላት? ግን እቺ ልጅ ልጇን አልጣለችም። ወልዳ እንኳን እያሳደገች ነው በኮንፊደንስ ከልጆች እኩል የሀብታም ልጅ አስመሰላ ልጇን እያሳደገች። እንደዚህ አይነት ሴት ግን ማጠናከር ሳይሆን እንደውም መስበር ነው የምንቀርመው። ገባሽ አይደለ? ስለዚህ የሰው ልጅ ሴት ልጅ የራሱን ክብር ባይጠብቅ የቤተሰቦቻችንን ክብር መጠበቅ አለብን። ገብቶሻል? እስከ ቤተሰቦቿ እስከሚሰደቡ ድረስ በዚህ ልክ በዚህ ልክ ድረስ ሴትነቷን እስከምጠላ ድረስ አንቺ ኮሜንት በጣም ነው አጥንት የሚከብረው። እኔ እንጃ ምን ያህል ፍቅር ቢይዛን ነው ከሱ ይሄ ሁላ ተቋቁማ ይሄን ያህል ርቀት ራሱ እንዲሄድት በጣም ነው ግራ የሚያጋባው። 75% እኮ ነው ያለችው እኔ ዋጋ የምከፍለው ያለችውና በግማሽ ራሱ እሱ ዋጋ እየከፈለላት አይደለም። የምትሰማና የምታስተውል ከሆነ ወንድምየው አስረግጦ ነግሯታል። ከዚህ በፊትም ሩታ ነግራታለች፣ እኛም ነግረናታል። ግን ደግሞ ውስጧ እኮ እንደማይወዳት ታውቃለች። ገብቶሻል? እያወቀሽ እየተጠራጠረሽ ነው። ትናንትናም ራሱ ስትጠይቀው የነበረው እንደሚያፈቅራት በስነ ስርዓት እንዲመልስላት ትፈልጋለች። ግን እየፈራች እየተንቀጠቀጠችን ቢሆን እንደፍራ ጠይቃ የሰው ወሬ አትስሚ ምናምን እያለ ነው ሲላት የነበረውና በስርዓት እንኳን እንደሚያፈቅራት አስረግጦ አልነገራትም እንጂ ልቦናዋ እንደማያፈቅራት ታውቃለች በደንብ እየተጠቀመባት ህሊናዋማ እያወቀ ነው። ህሊናዋማ በደንብ ነው የሚያውቀው። ምክንያቱም የሆነ ጥያቄ ስታቀርብለት ትላንትናም እኮ ልንገራ እያስያዘባት እኮ ነው። ትላንትናም ነው እየተጫወተበት። ምክንያቱም መግፋት ብዙ ዋጋ ስለከፈለችለት መግፋት ስላልፈለገ ይሆናል አይደል? ማስቀየም ስላልፈለገ ላይላውን ያው ትላንት ያው ምሏል እያሉ ነው። በእርግጥ መድኃኒዓለም ምሏል ሰምተነዋል። ግን የሰው ወሬ አትስሚ፣ ሰው ያለሽን በይ፣ ከርስ ብዙ ይችላል ምናምን አላት። ገብቶሻል? ስለዚህ ከምንለው በላይ ተግባር ይበልጣል። እንደሚያፈቅርሽ አንድ ሰው ማሳየት የሚችለው አንደኛ ተግባሩ ይበልጣል፣ ሁለተኛ ደግሞ እንደሚያፈቅራት በግልጽ መናገር እየቻለ መሐላው አስፈላጊ ነው ብዬ አላስብም። ዞሮ መጠቀሚያ፣ መቀለጃ፣ መጫወቻ አሻንጉሊት ነው የሆነችው ባጭሩ።